አባባን አሳግቼ የፈለኩትን ነገር የራሴ ያደርጋለሁ ብላ ቲና ቆርጣ ተነስታ አባባን አሳግታለች። ግን ደግሞ ዳንኤል ከሱ ጋር ተለይታ ወይም ደግሞ ለሱ ሳታወራው ስለነበረ ይህንን ጉዳይ እየፈጸመችው አንድ በአንድ ሚስጥሯን ሊያጋልጥባት ፈልጓል። ትሁትም ደግሞ ይህንን ሀሳብ ተካሌብ ጋር ሆና ተነጋግራበታለች። ለዳንኤል የምትደብቀው ነገር እንደሌለ እናም አሁን ያላቸው አማራጭ ዳንኤልን ወደ እነሱ ቀረብ አድርገው በደንብ አድርገው ስለሷ ለማጣራት ነበረ። ዳንኤልም መጀመሪያ ላይ አባባ ሲጠፋ አንቺ ቲና ቆይመት ከኔ ተደብቀሽ የሆነ ያደረግሽው ነገር አለሽ እንዴ ብሎም ሲጠይቃት እሷ ግን እኔ ታመሜ ቤት ውስጥ ነው ያለሁት፣ ለራሴ አላገገምኩም። ስለዚህ ለምንድን ነው እንደዚህ አይነት ነገር ጥርጣሬ የምትጠረጥረውና የምትጠይቀኝ የሚል መልስ ነበር የመለሰችለት። ዳንኤልም እሷን ምንም እንደማያምናት አደርጋለሁ ያለችውን ነገር እንደምታደርግ ስለሚያውቅ እኔ እኮ አንቺን መቼም ቢሆን አላምንሽም፣ ምክንያቱም ሁሉንም ነገር ስትሰሪ አንድ በአንድ ለእኔ አታማክረኝም፣ በራስሽ ሀሳብ ብቻ ስለሆነ የምትጓዡ። ለማንኛውም መጥፋቱ በጣም አሳስቦኛል። አሁን እሺ የት ብለን የምንፈልገው? ጓደኞቹ ጋር ስልክ ቢደወልም እነሱም እኛ ጋር አልነበረም እያሉ ነው። ካሌብም አባዬ ወጥቶ አምሽቶ አያውቅም፣ ምን አይነት ችግር ቢገጥመው ነው ስልኩም ደግሞ አይሰራም እያለ ተጨናንቋል። እና ምን ትያለሽ በዚህ ጉዳይ ሲላት ቲና ምንም እንደማያውቅ ሰው ሆና እኔ ምን አውቃለሁ፣ እኔም እኮ ግራ ተጋብቻለሁኝ። አዎ አባባ ወጥቶ አያመሽም ነበረ፣ ዛሬ ግን ምን አይነት ነገር እንደገጠመው አላውቅም። ይልቅንስ ያለን አማራጭ ሄደን ወደ ፍርድ ቤት ለፖሊስ ማመልከት ነው ትላለች። እናም ዳንኤልም እኔም እኮ ብዬ ነበረ፣ ግን ያው 24 ሰዓት ሳይሞላ ማንም ሰው ሄደሽ ብታመለክች አይቀበልሽም። ለዛም ነው አሁን ካሌብ ወጥቼ እፈልጋለሁ ብሏል ይላታል። ቲናም እሺ ወጥቶ ከፈለገና ካገኘው እና ያለን እንግዲህ እያለች ነው። ትሁትም ቲናን እኔ እኮ አንቺን አላምንሽም፣ ምናልባች በዚህ ነገር ላይ እጅሽ አለበት ይሆን ብላ ስትጠይቃት ቲናም አንቺ ልጅ እየጠየቅሽኝ ያለሁ ነገር ግን ቀልድ ነው ወይንስ የምርሽን ነው የሚል ንግግር ነበር የተናገረችው። ትሁትም ደግሞ በዚህ ሰዓት የምትቀልድበት ሰዓት እንዳልሆነ የጠየቀቻት ጥያቄ ከምሯ እንደሆነ ስትመልስላት አንቺም ለብቻ ትጠይቀኛለሽ፣ ዳንኤልም ለብቻ ይጠይቀኛል። እናንተ ቆይ ስታስቡት እኔ ለራሴ ታመሜ በደንብ አላገገምኩም፣ እንዴት ብዬ ነው ስለ አባባ የማውቀው? ወይንም ደግሞ በዚህ ነገር ላይ እጅሽ አለበት ወይ ብለሽ የምትይኝ ትላታለች። ትሁትም እንደ በፊቱ ባጠረጥራትም ግን ደግሞ አሁንም ቢሆን ሙሉ ለሙሉ እንደማታምናትና ጥርጣሬዋ በሙሉ ወደ እሷ እንደሆነ ነበር የመለሰችላት። ቲና ግን በደፈናው ምንም እንደማታውቅ ሆና ነው የመለሰችው። ካሌብም ደግሞ ይቺ መሰሪ የሆነች ልጅ እኔ አላምናትም፣ ግን አንድ በአንድ ፈልጌ አላገኘሁትም። ጓደኞችም ጋር ስልክ ብደውል ከእነሱ ጋር እንዳልነበረ ነው የመለሱልኝ ይላል ትሁት። አሁን ትሁትም ሆነች ዳንኤል በጣም ግራ ተጋብተው ነው ያሉት። ቲናም እንግዲህ ያው ታመም ያለው በሚል ሰበብ ቤት ተቀምጣ ነው ያለችው እና ምንም ነገር ፍንጭም አላገኙባትም። ፖሊስ ጣቢያ ሄደን እናመለክታለን ሲሉ ራሱ ድንጋጤ ነገር አልታየባትም። ይሄ ነገር ደግሞ ለዳንኤልም ሆነ ለቲና ለትሁት ግራ አጋብቷቸዋል። እንዴት ፖሊስ ጣቢያ ምናምን ሲባል እንኳን ትንሽ አትደነግጥም? ምናልባችም አላደረገችው ይሆናል። እውነትም አባዬ ስለ አባዬ ጉዳይ የምታውቀው ነገር የለም ማለት ነው ብላ ነበረ ትሁት የተረዳቻት። ቲና ግን ያልታወቀባት መሰሪ እንደው ካሌብ እንዳለው መሰሪ ስለሆነች እሷ እዛው ቤት ውስጥ ቁጭ ባለችበት በስልኳ ተደዋውላ ነበር አባባ እንዲታገቱ ያደረገችው። ያገተውም ሰውዬ ማን እንደሚያሳግ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቤተሰብ ቆይታችሁ ከኔ ጋር ይሆን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁ ይቆዩ። እንግዲህ የቲና ነገር እንዳያችሁት እንዴት ተመለከታችሁት ነው ማለት ነው። እንግዲህ የሰው ሀብት ለመውሰድ ብላ አባባን አሳግታ ትገኛለች። አባባ ግን ብታሳግተውም የእሱን ሀብት በጭራሽ እንደማታገኝ እያወራ ነው። ያገተውም ሰውዬ ደግሞ ማን ሊያሳግተህ እንደሚችል እንዴት አውቀህ ነው? እኔ እኮ ሴት እንደሆነች ብቻ ነው እንጂ ስሟን አልነገርኩም ብሎ ሲለውም አባባም ደግሞ ማን ሊያሳግተኝ እንደምችል እኔ ጠንቅቄ ያውቃለሁ። እንድታግተኝ ያደረገችና የከፈለች ሴት ደግሞ ቲና ናት በሚል መልስ ነበር የመለሰለት። አጋቹም ደግሞ እንግዲህ ካወክ ምን ይደረጋል፣ አዎ ቲና ናት ይለዋል።
እና ለምንም እንዳሳገተችው ደግሞ ያው የእሱን ሀብት ፈልጋ እንደሆነ ሲነግረው፣ አሁን ላይ ግን ምንም አይነት ነገር ማግኘት እንደማይችል ገንዘብ ራሱ ለእሱ የምትከፍለው ከሱ ከካሌብ አባት አምጥታ እንደሆነ ነበር የነገረውና ያንን ነገር ደግሞ አጋቹ ከሷ መስማት ስለሚፈልግ ሁሉንም ነገር መስማትም ሆነ ማየት የምፈልገው ከሷ ከራሷ ነው። እኔ ስራ ያለችኝን ነገር ነው እየሰራሁ ያለሁትኝ ይላል ማለት ነው። ከዛ ቲናም እንግዲህ ትሄድና ዘው የታገተበት ቦታ ላይ ዝታበት ነው የተመለሰችው። ለዘመናት ያሳጣኸኝን ነገር እበቀልሃለሁ፣ መልሼ ወስድብሃለሁኝ እያለችው ነው። አባባም ደግሞ ትሰሚኛለሽ ቲና፣ በጭራሽ የኔን ሀብት ልታገኝ አትችይም። እንደው መልፋት አምሮች ከሆነ ልፊ፣ እኔ ግን ሀብቴን በጭራሽ አታገኘውም እያላት ነው። ቲናም ደግሞ ያንተን ሀብትማ የራሴ እንደማላደርገው አሳይሃለሁ፣ ወደፊት እንተያያለን የሚል መልስ ነበር የመለሰችለትና ከዛ ከነበረችበት ቦታ የወጣችው። ከመውጣቷ በፊትም እንግዲህ አጋቹ ርቦታል፣ እናም ምግብ እንድትልክለት ወይም እንድታስልክለት እየጠየቃት ነበረ። ግን ደግሞ ለብቻቸው ሆነው ማውራት ስለነበረባቸውም ወደዛ ራቅ አድርጎ ከአባባ ጋር ሲያወራት ሰውየው ምግብ መብላት እንደሌለበት እንዲሁም ደግሞ አፉን ለምን አልታፈነም የሚል ንግግርም ተናግራ ነበር። አጋቹ ደግሞ አፉን ያላፈንኩበት ምክንያት ምንም የሚያደርገው ነገር ስለሌለ ብዬ ነው ሲላት፣ ቢጮህሳ ከዛ በኋላ ሌላ ችግር ልታመጣብኝ ፈልገህ ነው እንዴት ልና ትጮህበታለች። ትሰሚኛለሽ፣ በስራዬ ጣልቃ አትግቢ፣ እኔ ስለ ስራዬ ጠንቅቄ ያውቃለሁ። ሰውየው ደግሞ የሚጮህ ሰው አይደለም ነበር ብሎ የመለሰላት አጋቹ። አሁን ምግብ ግን ምንም የሚበላም የሚጠጣም እንዳትሰጠው ብላ ስትለው፣ መጀመሪያ ንግግራቸው ምግብ ላይ ሰጠው ወይም የሚጠጣ ነገር ላይ ሰጠው አይደለም፣ ብቻ አግቶ ብቻ እንዲያስቀምጠውና ያንሷ የፈለገችውን ነገር እስከምታደርግ ድረስ እንዲጠብቃት ነበረ የተስማሙት። በዚህ እንደሆነ ሲነግራት፣ አይ በቃ እስከ ግድያ ድረስ እኮ ተስማምተህ ነበረ፣ ስለዚህ አሁን አንድ በአንድ የምልህን ነገር መፈጸም አለበት ስትለው፣ አንቺ እንዳልሽ ሳይሆን እኔ እንዳልኩኝ ነው። ምክንያቱም አድርግ የምትይው ነገር አዎ ይደረግልሻል፣ ግን ደግሞ ምግብ ላልሰጠውና ውሃ ላልሰጠው ይሄ ስምምነት የለንም። አሁን ይልቅንስ ቶሎ ብለሽ ምግብ አስልኪልኝ፣ እኔ በጣም ረቦኛል። በዛ ላይ ደግሞ ገንዘብ ስላነሰኝ ገንዘብ ትጨምሪያለሽ የሚል ማስጠንቀቂያ ሰጥቷታል። ቲና ደግሞ በጭራሽ ገንዘብ እንደማትጨምር ነበር ላጋቹ የነገረችው። ምክንያቱም መጀመሪያ ከፍለዋለች። ከፍያ አይደለ ወይ ስራህን እየሰራ ያለው፣ ስለዚህ የምን ጭማሪ ነው ስትለው፣ አይ አትቀልጂ፣ ገንዘቡ በጣም ትንሽ ነው። ስለዚህ ለዚህ ስላነሰ ገንዘብ ደግሞ እኔ ብዙ ስራ ሰርቼልሻለሁ እና ድጋሚ መጨመር አለብሽ የሚልም ትዕዛዝ አዟታል። ቲናም ደግሞ በዛ ነገር ላይ ተስማምታ ቀጥታ ወደ ቤት ትሄዳለች። ወደ ቤት ሄዳ ቤት ከሄደችና ልብሷን ከቀየረች በኋላ ቀጥታ ያደረገችው ወደ ካሌብ ክላስ መሄድ ነበረ። ካሌብ ክላስ ውስጥ ቁጭ ብሎ አልጋው ላይ መጽሐፍ እያነበበ ነበርና ልክ ሲያያት ከክላስ ውስጥ ለቃ እንድትወጣለት ነበረ የተናገራት። ቲና ደግሞ እሱ ጋር ልትተኛ እንዳልመጣችና ስለ አባዬ ጉዳይ ልትጠይቀው እንደነበረ ስትነግረው፣ አይ በቃ ውጭልኝ ብዬሻለሁ፣ ውጭልኝ ብዬሻለሁ የሚል መልስ ነው የመለሰላት። አሁን በእንደዚህ ሁኔታ ላይ ሆነ እረዳሃለሁ፣ አዎ፣ ግን ደግሞ ይሄ እኔ ላይ መጮሁና እኔን ያልሆነ ንግግር መናገሩ ምንም የሚጠቅም ነገር የለም። ያለን አማራጭ ስለ አባዬ ጉዳይ አንድ ላይ ሆነን ተመካክረን መፍትሄ መፈለግ ነው ነበር ያለችው። ካሌብ ግን ይሄ ነገር ምንም አልተዋጠለትም። ነገ ፍርድ ቤት ቀጠሮ አለኝ የሚል ንግግር ይናገራትና ከክላስ እንድትወጣ ያደርጋታል። እሷ ከክላስ ከወጣች በኋላ ትሁትም ወደ ካሌብ ጋር ትመጣና አንድ ሀሳብ መጥቶላት ነበረ። ካሌብ ቲናና ዳንኤልን እንዲጠረጠራቸው ይነግራታል። ትሁት ግን ዳንኤል ምንም የሚያውቀው ነገር እንደሌለ፣ ቲናን ግን እሷም እንደጠረጠረቻት ነበር የነገረችው። ካሌብ ደግሞ ቆይ ግን ምንድን ነው ትሁት፣ ጧትም ቲና የምታውቀው ነገር ያለ አይመስለኝም አልሽኝ፣ አሁንም ደግሞ ዳንኤል ምንም የሚያውቀው ነገር የለም እያልሽ ነው። እና ታዲያ አባዬን ማን እንደዚህ ሊያስደርገው ቻለ? አባዬ የት ሊሄድ ይችላል ብለሽ ታስቢያለሽ? ስራ ቦታም አልገባም፣ ጓደኞችም ጋር አልተገናኘም እና የት ነው ብለሽ ነው የምታስቢው ሲላት፣ እኔ ያለኝ አማራጭ ወይም ደግሞ ያሰብኩት ሀሳብ ምን መሰለህ፣ አሁን ዳንኤል እና ቲና አንድ ላይ ናቸው። ስለዚህ ቲና ደግሞ ለዳንኤል የምትደብቀው ነገር እንደሌለ ታውቃለህ። አሁን ያለን አማራጭ ዳንኤልን ወደኛ ጋር ወደ ራሳችን አቅርበን አንድ በአንድ ቲና እያደረገች ያለችውን ነገር እየተከታተለ ወይም ወደ ስታወራ እያወጣጣ ለእኛ እንዲያወራን ማድረግ ነው ትልና ይህን ሀሳብ ታቀርብለታለይ። ካሌብም ደግሞ የሚሆን አይመስለኝም፣ ምክንያቱም ቲና ያደረገችውን ነገር ዳንኤል ለእኛ አይነግረንም የሚል ሀሳብ መጣለትና እንደዛ ብሎ ሊሸሽ ፈልጎ ትሁት ግን አሳመነችው። በጭራሽ ዳንኤል አንድ በአንድ የሰማውን ነገር ለእኛ ያነግረናል ትልና ተስማማለች። ይስማማል ማለት ነው። ካሌብም ቲናም በዚህ ነገር ታወራለች። ተስማምተው ሁለቱም አንድ በአንድ እንግዲህ
ቀጥታ ማድረግ ያለባቸው ዳንኤልን ወደ ራሳቸው አቅርበው ከቲና ጋር ወሬ እያዳመጠ ወይም እያወጣጣ እንዲያመጣላቸው ተስማምተዋል። እናም እንግዲህ ቲናም ያው በንዴት ከክላስ ወጥታ ለዳንኤል የት እንዳለ ሽማግሌው እሷ እንዲያሳገተችው እንዲሁም ደግሞ የት እንዳለ እንደምታሳየው ስትነግረው ዳንኤልም አሃ አሁን ስራዬ ተጀመረ ማለት ነው የሚል ንግግር ነው የተናገረው። ምክንያቱም መጀመሪያ ላይ ስታግተው ወይም ስታሳግተው ቲና ለዳንኤል አልነገረችውም ነበር ማለት ነው። ቤተሰብ በቀጣይ ክፍል ላይ አብረን የምናየው ይሆናል። እስከዛው ድረስ በያላችሁበት ሰላማችሁ ይብዛ እያልኩ ለነበረን ቆይታ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ ፕሊስ። ሰሞኑን ዩቲዩብ ቀዝቅዟል፣ እኔም ቀዝቅዣለሁ። አበረታቱኝ ታው